ኤቢ ለናታን እንግዲህ የመስተፋቅር ከዚህ በፊት ሞክር አልተሳካላትም ነበር። አርጆ አልሰጥም ብሏት፣ አሁን ግን በቃ የመስተፋቅሩን ብሰጣት እኮ ታናግረኝ ይሆናል፣ ሰላም ትለኝ ይሆናል ብሎ እንግዲህ መስተፋቅሩን ይዞላት መጥቷል። እንግዲህ ለናታን በምግብ አድርጋ ሰጥተዋለች። በጣም በሚገርም ሁኔታ እንግዲህ ባለፈው እንደምታስታውሱት ክፍሉ ከሻወር ሲወጣ ከክፍሉ ገብታ ነበረ። እንግዲህ ከንፈሬን ካልሳምከኝ አልወጣም ብለው ነበረ እና እንግዲህ ናታንም በስተ መጨረሻ ስሟታል ማለት ነው። ከንፈሯን ስሙ እንግዲህ በቃ እንደዚህ ካላደረኳት እቺ ምንም አትፋታኝም ብሎ እንግዲህ ስሟት ከዛ ከቤት ወጣለች፣ ከክፍላሱ ወጣለች። ዳጣም በጣም ነው ያው እንግዲህ ዳጣ ይቅርበኝ እያለ እንግዲህ ምንም ማድረግ አልችልም ሄዳ ከምትናገር እንደዚህ አድርጌ ብገላገላት ይሻላል ብሎ ነው ማለት ነው የሳማት። እና ሰላም ውድና የተከበራችሁ የቻናል ቤተሰቦች የቪዲዮስ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እንግዲህ ማርታ ዛሬ ወደ ሰላም ቤት ሄዳ እንግዲህ ሁሉንም ነገር ከኤቢ ጋር ሆነን ኤቢም ልትሄድ ትችላለች፣ እኔና ዳጣ እውነቱን አውቀን ልንመጣ ነው፣ የልጁ አባት ማን እንደሆነ ልንጠይቃት ነው ትለዋለች። ደሬ እንግዲህ እንደ ልማዱ ተቀያይሯል። እንዴ አባዬ አውሬ ሆነ መሰለኝ፣ ወደ አውሬነት ተቀየረ መሰለኝ አለች። እና ሂደን አንተ ማሳብን ቀይረ ከሆነ ሂደን እንጠይቃለን፣ በቃ ዛሬ የግድ ማወቅ አለብን አለችው ማለት ነው። እንዴ ለምን አተዋትም ግን በመውለጃ ወራት ለምንድን ነው የምታስጨንቋት? ለምን አተዋትም ይላል ማለት ነው ደሬ። አይ ደሬ ደግሞ ምን እንደወንክ ብቻ እንግዲህ አንድ ቀን ትነግረናለህ፣ ነገር ግን እኔ ማወቅ እፈልጋለሁ፣ ዳጣም ራሱ ማወቅ ትፈልጋለች እና አብረን ልንሄድ ነው፣ ከፈለክ ና እንሂድ፣ ካልሆነ ግን ተወው አለችው ማለት ነው። እና ሊሄዱ ነው እንግዲህ የምጥንን እናትና አባት ደግሞ እናስታርቅልሻለን ብላታለች ለምጥን። ዳጣ ደግሞ እንግዲህ ለውሃ ተረት ንገሪ ከአንቺ ጋር ነው የማድረው፣ እስኪ ስተኛ ተረት ንገሪኝ ትላታለች። እኔ እንዴት እነግርሻለሁ ውሃዬ፣ እኔ እኮ ምንም ነገር አላቅም፣ ማንም ተረት ሲያስተምረኝ አላደገም አለቻት ማለት ነው። እና እሺ አንድ ተረት ልንገርሽ አለቻት። እሺ ንገሪኝ አለቻት። አንዲት ልጅ ነበረች ብላ እንግዲህ የራሷን ታሪክ ነግራታለች። እኔ እምቴ ግን ተሳስተሽ ነው አይደለ እሷ ለማለት ነው አይደል አለች እንግዲህ ውሃ። ከዛም እንግዲህ እየነገረቻት እያለ እንቅልፍ ወስዷታል። እንግዲህ ኤቢ ደግሞ ናታንን አሳስተዋለች። ናታን አሁን ዳጣውን በጣም ፍቅር ይዟታል ማለት ነው፣ ከናታን ፍቅር ይዟታል። እና ይህንን ነገር ደግሞ ክፍሎ ሄደች ማለት ነው። ክፍሎ ስትሄድ እንግዲህ ሂጂ ኤቢ ልትመጣ ትችላለች ይላታል። አይ እና ታዲያ ትምጣ፣ ከመቼ ወዲህ ነው እንደዚህ ያልከኝ አለችው። አይ እኔ ግንባሬን ካልሳምከኝ አልሄድም አለችው ማለት ነው። ከዛ ግንባሯን ሳማት እና ወጣች ማለት ነው። አሁን ናታን ኤቢን መያዝ ይፈልጋል። እንግዲህ እሺ ብሎ ተስማምቷል። እንግዲህ ስትመረቅ ሊያገባት ተስማምተዋል ማለት ነው፣ ቀለበት ሊያረግላት እና እንግዲህ ሁሉንም ነገር እኔ እንዳምን ከፈለግ ካልሳምከኝ አልሄድም ብላ ነው እንግዲህ የሳማት። እና ከደረጀ ጋር እንግዲህ ናታን ወደ ውጭ ወጥተው ጓደኛ የሆነ ችግር ገጥሞት ነበር ብሎ እንግዲህ ነግሮታል። የአሁኑ ልጅም የእሱ እንደሆነ ሁሉንም ነገር ለናታን ነግሮታል። ግን ጓደኛውን አስመስሎ የነገረው እንጂ እሱ መሆኑን አልነገረውም። አይ በቃ ምን ያደርግ ሲለው እንግዲህ ናታን አይ ሁለት ከሆነ እንኳን ከባድ ነው፣ ዝም ቢል ይሻላል አለው ማለት ነው። እንግዲህ አርጁ ደግሞ እንግዲህ ያንን የመስተፋቅር ሲሰጣት ሰላም ስትለው በጣም ደስ ብሎት በሀሳቡ
በሀሳቡ እንግዲህ ከኤቢ ጋር በህንድ ዘፈን ሲጨፍሩ ምን ሲሉ እንግዲህ አቅፋት እያለ እንግዲህ በሀሳቡ እንግዲህ ያን ሁሉ ስታደርግ አይቶታል። በጣም ተደሰተ እና ስላቀፈችው ዝል ዝል እያለ ነው የሄደው ማለት ነው አርጁን። እና እንግዲህ ያንን መስተፋቅር ሰጥቷታል። እንግዲህ ለዛ ደግሞ ምግብ ስሪና ዛሬ ለናታን ክፍሉ ይዘሽለት ትሄጃለሽ። ሳሎን መብላት የለበትም፣ ነገር ግን መጀመሪያ እኔ ክላስ ይዘሽ ነይና ማየት እፈልጋለሁ የምትሰጪውን አለቻት ማለት ነው። እና ያንን ምግብ ይዛላት ትሄዳለች ወደ ክላሷ። ክላሷ ከሄደች በኋላ እንግዲህ አርጁን የሰጣትን የመስተፋቅር መድኃኒት ቀላቅላ ሰጥተዋለች። እንዴት ነው የምሰጣት እንዴት ነው የምሰጠው ስትለው እንግዲህ በምግብ ወይ በውሃ ምናምን ብሎ ነግሯት ነበረ። እና ያንን እንግዲህ ያንን ምግብ ወስደዋለች። ደነገጠ ናታን ማለት ነው። እንዴ ምን ሆነሽ ነው ዛሬ ያመጣሽው? ንገሪኝ፣ ለምንድን ነው እዚህ ድረስ ያመጣሽልኝ ምግቤን? ከመቼ ወዲህ ነው? ችግር አለ እንዴ አላት። ከተናገርሽ የሆነ ነገር ካደረግሽ እኔ እገልሻለሁ ብላታለች። ምክንያቱም ካሜራ አድርጋለች ቤት ውስጥ ማለት ነው። የናታን መኝታ ክፍል ካሜራ አድርጋለች። ለዛ ነው እንደዚህ እምትለው ማለት ነው። እና በቃ በጣም ደስ ብሏታል። ምግቡን አቀላቅላ ወስዳ እንግዲህ ለናታን ሰጥተዋለች። በጣም በሚገርም ሁኔታ ናታን ደግሞ ተጠራጠረ፣ ትዝ አለው ማለት ነው። ዳጣ ነግረዋለች። ኤቢ አርጁን የመስተፋቅር አምጣልኝ ብለዋለች እና ለዛ ነው የተጣሉት። ስለዚህ ተጠንቀቅ፣ ምግብ ስትበላም ሆነ ምን ስትል እሷን ኤቢን ተጠንቀቃት አለችው ማለት ነው ዳጣ። ምክንያቱም ፈርታ ነው። እኔ አሁን እንግዲህ ያስቡት፣ ናታን ግን ትልቅ ስህተት ነው የሰራው። ለምን ውሃ ዳጣ እህቷ ናት። ከዳጣም ጋር ዳጣን ይፈልጋታል። ነገር ግን ኤቢን ጋር እንደዚህ ኤቢን መሳም ያው በእርግጥ ተገዶ ነው፣ ቢሆንም ግን እምቢ ማለት ነበረበት። ምክንያቱም አትናገርም። እንደማትናገር ደግሞ ናታንን የግድ የምትይዝበት ነገር ስለሆነ አትናገርም ማለት ነው። እንግዲህ ማርቲ ደግሞ ዳጣን ሻይ አፍይልኝ እያለች እንግዲህ ሻይ እያፈላችላት ነበረ። እና ሰላምን አግኝተሻት ታውቂያለሽ እንዲ አለቻት። አዎ ዛሬም ሄጄ ነበር፣ ግን ድክምክም ብላለች እማዬ፣ በጣም ደካክማለች። እና አባትሽንስ አንቺ አላስተዋወቅም ብለሽ ቀረሽ አይደል ዳጣ አለቻት። አይ እማዬ ተይው እባክሽ፣ ምን ያደርግልሻል? አወቅሽው አላወቅሽው ተይው እባክሽ እማዬ፣ ከዚህ በኋላ አንቺ እናቴ ነሽ፣ አባዬ ደግሞ ደረጀ ደግሞ አባቴ ነው። ስለዚህ ምንም አባት ሌላ አባት አያስፈልገኝም ትላለች ማለት ነው። አይ ሌባ ማን እንደወላጅ አለች። እንግዲህ ምጥን ደግሞ እውነት ማርቲ በጣም መልካም ሰው ናት ማለት ነው። ለዳጣ እየመከራቻት ነበረ። እውነት ግን እኮ ዳሬ አባት መሆን ይችላል አለቻት። አዎ ግን እኮ እማዬ ዳሬን እኮ አፍጠሽው አይደል አለቻት። አንቺ እኔ እኮ ወሬው ከየት እንደሚመጣለሽ አይ አፍሼዋለሁ አለች እየሳቀች ማለት ነው። ባል ስታገቢ እንግዲህ ሁሉንም ነገር ማርቲም ደግሞ አይ አንቺ ሌባሽ ካልሽ እንግዲህ ምንም ማድረግ ይቻላል፣ አንድ ቀን ግን በግድሽ ታስታውቂኛለሽ እሺ አለቻት ማለት ነው። እና ሄዱ ሰላም ጋር። ሰላም ደግሞ ልትነግራቸው ስትል ደረጀ ስልክ ይደውልላታል ማለት ነው። ልክ እንደሄዱ ሰላም ቤት እንደሄዱ ይኸው ማርታና ዳጣ ሊመጡ ነው፣ ይኸው ነግሬሻለሁ፣ ትዳሬን ምስቅልቅል እንዳታደርጊው አደራ ሰላም አደራ ይላታል ማለት ነው። ሜሴጅ ጻፈላት ልክ እነሱ ግብት እንዳሉ። በቃ እኔ ሆስፒታል ስገባ ነግራቸዋለሁ ብለሽ በዘዴ አድርገሽ መለሻቸው፣ ህይወቴን ትዳሬን
ምስቅልቅል እንዳታደርጊው። ምክንያቱም እኔ በሌላ ሰው አማካኝቼ ነግሯት ነበረ ማለት ነው። ለማርታ ነግሯት ነበረ እና ለማርታ ሲነግራት አይ እኔ የምልሽ ማርቴ ብሎ እንግዲህ ታሪኩን ነገራት ማለት ነው። እንዴ ተሳስቶ አንድ ጊዜ ሊሆን ይችላል፣ ሁለቴ ግን በጭራሽ አይሳሳትም። እሱን እንዲያውም እኮ ሶሻል ሚዲያ ላይ እኮ የሆነች ባሏ ወደ ማግጦባት በቃ አቃጠለችው ስትለው ማለት ነው። ደረጀ በጣም ነው የደነገጠው። እንዴ አግባብ ነው ብለሽ ታስቢያለሽ እንዴ ማርቴ አላት። አይ እኔ ሰውን በመግደል አላምንም፣ ነገር ግን እንዴት ትዳር እያለው ከወሰለተ በቃ በቁም እያለ በቃ ማሰቃየት ይሻላል እንጂ ማቃጠልም መግደልማ ምንም መፍትሄ አይሆንም ማለት ነው። እና ማርትዬ በቃ አልነግርሽም አለ እንግዲህ በቃ እያተብሰለሰለ በጣም ተጨንቋል። እንግዲህ ናታንንም ቢያማክረው አትናገራለው እና አንድ ቀን እውነት የተደበቀው መቼ ይቀራል? እውነቱ የወጣ ቀንስ ምን ሆናለሁ አለው ማለት ነው። አይ ምንም ይሁን ምን እንግዲህ አንድ ቀን ሲወጣ ይወጣል። ስለዚህ ለዛ መሆን የለበትም ለትዳሩ ሲባል አለ ማለት ነው። እና በእውነት ለዛ ምን አድርገሽበት ነው አለቻት ማለት ነው ምግቡን። እንዴ ምን አገባሽ አንቺ ሰራተኛ አይደለሽ እንዴ? ምን ያገባሻል? ምን ይመለከተሻል? አድርጊ የምልሽን ብቻ ነው የምታደርጊው አለች። ያው እንግዲህ ፈርታታለች። መጀመሪያ ሁሉም ባለፈው ለራሱ አሰቃይታት ስለነበረ ገና ከመግባቷ እንግዲህ አስቡት እና ፈርታታለች ማለት ነው። እና ኤሚን እና ውሃ ደግሞ እንግዲህ እኔ የምልህ አባዬ ትለዋለች። አባዬ ግን ቤት የሌላቸው ሰዎች አሁን ዝናብ እየዘነበ ነው አይደለ? ወዴት ነው የሚቀመጡት አለቻቸው ማለት ነው። አይ ውሃዬ ያው እዛው ይደበደባሉ እንጂ እኔ እኮ እኔ ግን ወደፊት እና ታዲያ የት ነው የሚቀመጠው ስትለው እንግዲህ ውጭ ላይ ነው። ያው እንግዲህ እና አባዬ ለምን ይመጣሉ? ለምን እኛ ቤት አናመጣቸውም? አለች ማለት ነው። አይ እንደዛማ አይሆንም አለች ማርቲ። እማዬ እና ዝናብ እየተዘነበባቸው አይደለም? ምግብ እስከየት ያገኛሉ? ያው እንግዲህ ካገኙ ይበላሉ፣ ካላገኙ አይበሉ ማለት ነው። አሁን አንቺ ልክ ምሳሽን ስታስተርፊ ማካፈል ያለብሽ ለእንደነዚህ አይነት ሰዎች ነው እሺ ውሃዬ ይላታል ማለት ነው። ይመክራታል። አይ አሁን ውሃን መክራት እንትን ልትል ነው ልገባት ነው እንደዚህ የምታደርግ አለችው ማለት ነው ለደረጀ ማርቲ። ከዛ አይ ተይ እንጂ እማዬ ማን ሆነሽ ነው ይምከረኛለች። እሺ እና ውሃዬ በኋላ ስታርቂ ቤት ሰርተሽ እና እኛ ቤትም አይሆንም ብላታለች ማለት ነው። እኔ በቃ እንዲያውም ትልቅ ሲሆን ቤት ገዝቼ ነው የምሰጣቸው እሺ አለች ማለት ነው። ከዛ ማርቲ በጣም ሳቀች። ጎበዝ የኔ ልጅ አለች። እናቴ ይምከረኛለች። እሺ ጎበዝ እንደዛ ከሆነ ምን ተማርሽ አሁን አለቻት ማለት ነው ማርቲ። እና እንግዲህ ልክ እንደዛ ካለች በኋላ ማለት ነው ውሃ እሺ ውሃ ምን ተማርሽ ታዲያ አለቻት ማለት ነው ማርቲ። ዛሬ የተማርነው ፊዚክስና አማርኛ ነች ማለት ነው። እና ያው እንግዲህ አንዳንድ ህፃናት ያው ማለት የማያድጉ ማለት አድገው ግን በቃ ልብ የማያደርጉ አሉ ማለት ነው ልክ እንደ ውሃ። እና በስተመጨረሻም እንግዲህ ያንን የመስተፋቅር አድርጋ እንግዲህ ሰጥተዋለች ማለት ነው። ናታንም ምግቡን ለምንድን ነው ያመጣሽ ብሏታል። ለዛን እንዴት ንገሪኝ፣ እውነቱን ንገሪኝ፣ ማን ኤቢ ይዘሽለት ሂጂ ብላሽ ነው ወይስ ምንድን ነው አለች። መናገር ፈራች። ምክንያቱም ያው እያየሁሽ ነው፣ ምንድ ነገር ተነፍሳለሁ በዚህ እያየሁሽ ነው ሰማሽ አለቻት ማለት ነው። እና እንግዲህ እሱ ሳያቅ የድብቅ ካሜራ አድርጋ ነው ባለፈው ለራሱ ይህንን ሚስጥሩን ያወቀችው። እና አሁን እሺ ብሏታል። አሁን ደግሞ ለእናቷም ትናገራለች፣ ለማርቲም
ሁሉንም እንግዲህ ተናግራ ነው እንግዲህ ይህንን ነገር በቃ ሊያገባኝ ነው ብላለች ማለት ነው። ማርቴ ደግሞ ባለፈው እንደዛ ስላላት እንዲሁም ጭራሹኑ እንደ ጭራሽ ነው እንዳያገባሽ ማደርገው ብላታለች። ለምን ተናዳለች? እንደዛ ስታመናጭቀው በቃ ክብር የላትም። ከዚህ አንጻር በቃ እሱ ናታንን እንዲያገባ ትፈልጋለች። ነገር ግን ደግሞ ጸባዩዋ እንደዚህ ማንም እንድትጎዳባት አትፈልግም ማለት ነው። ያው ማንኛውም እናት እንደሚያደርገው ብት ቢሆንላት ደስ ይላት ነበር። ነገር ግን ያው ጸባዩዋ